በጸጋ ነው የዳንኩት እንዲሁ በጸጋ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ሰላም እንዴት ናችሁ? ውድ የጸጋ ሾው ቤተሰብ ተመልካቾቻችን፣ ጸጋ ሾው የተሰኘውን ፕሮግራሜን ጀምሬያለሁ። በጣም የተወደደ ጌታ የረዳው በተለይም ደግሞ በካናዳ ምድር የእግዚአብሔርን ስራ እየሰራ በእኛም ሀገር ውስጥ የተለያዩ ፕሮጀክቶችን እንዲሁም ደግሞ ከጌታ በተሰጠው ራዕይ መሰረት እየሰራ እያገለገለ የሚገኝ እንግዳ ጋብዤላችኋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁኝ። እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። የዛሬ የጸጋ ሾው እንግዳዬ የሆነው መጋቢ ተረፈ ሰርቀ ነው። ከሱ ጋር ድንቅ ቆይታ ይኖረናል። ፓስተር፣ በመጀመሪያ የጸጋ ሾው እንግዳዬ የሆነ አክብረህ ስለመጣ ከልብ ላመሰግን እፈልጋለሁ። ቴንኪው ይሄን እድል ስለሰጠኸኝ አመሰግናለሁ። እኔ ቴንኪው። ጌታ ይባርክ። አሜን። ህይወት፣ አገልግሎት፣ እንቅስቃሴ ምን ይመስላል? በተለይ አንተ ደግሞ ካናዳ ምድር ባለችው የኢትዮጵያ ወንጌላዊት እዛ ቤተክርስቲያኑ ሲኒየር ፓስተር እና ውጭ ሀገር ያለው ክርስትና አለ፣ እኛ ሀገር ውስጥ ደግሞ ያለው መንፈሳዊነት አለ እና ስትመጣ እንዴት ነው? አይጋጭም አይደል? እንደ አየር ጸባይ እንግዲህ እንዳታጣለኝ። አንዳንድ ያው እኛ የተነቃቃነን ይላሉ የኛ ሀገሮቹ እዛ ሲሄዱ፣ እዛ ደግሞ እኛ ጋር ሲሪየስ ነው ይላሉ እና እሱ ብዙዎቹ ሰርፕራይዝ ይሆናሉ። ማለት ያው ውጭ ሀገር ያለው እንግዲህ እኔ በማውቀው በተለይ ካናቲንግ ብዙ ቦታ ያው ሰው ሲሪየስ ነው በጌታ ነገር። እሺ፣ የድሮ ክርስትና የሚባለው ያለ ይመስላል እዛ ማለት ነው። አዎ፣ ማለት ያው እንግዲህ ያው ቻሌንጁ የተለያየ ነው። አሁን ውጭ ሀገር ያለ ፈተና እዚህ የለም፣ እዚህ ያለ ፈተና ደግሞ ያው ውጭ ሀገር የለም። እና ግን በጣም ሰው ብዙ ስራ ላይፉ ቀላል አይደለም። ያው አንዳንዴ ውጭ ሀገር ሲባል ሁሉ ነገር እንደው በካርፔት ወይ ይመስለዋል ሰው፣ እንደሱ አይደለም። ብዙ በጣም ስራዎቹ ቀላል አይደሉም፣ ዲማንዲንግ ናቸው። ግን ያንን ስራ እየሰሩ በጣም ጌታን የሚያመልኩ የሚያገለግሉ ወገኖች አሉ። ለምሳሌ አሁን በእኛ ቸርች ሌሊቱን ሙሉ ሲሰሩ አድረው ጠዋት ወርሺፕ ሊድ ለማድረግ ይመጣሉ። ሳይተኙ ማለት ነው። ሳይተኙ። አዎ። እዛ ሀገር አሁን አንዱ ቻሌንጅ ምንድነው? የስራ ኦልሞስት 24 hours ነው። ቅዳሜም እሑድም ምንም በቃ ያው ስራ ይሰራል። አንዳንዱ የጨከነ ደግሞ በቃ አልሰራም ለጌታ ብለው፣ ግን ኢትስ ቬሪ ዲፊካልት እና ስለዚህ የሌሊት ስራ አለ፣ የማታ ስራ አለና ያው እኛም ይሄም ስላለ አገልግሎት መስኮቹ ሰፊ አድርገናቸዋል። ብዙ ፕሮግራሞች አሉ እና አንዱ ጋር ባይችሉ አንዱ ጋር ይሳተፍ። ያው የተለያዩ አጥቢያዎችም ስላሉን እኛ በከተማ ውስጥ እንደዛ እያደረግን ነው እንግዲህ ያለ ነው። እኔ የቤት ህብረቶች አሉ፣ ወደ 27 የቤት ህብረቶች አሉ በአጥቢያ ደረጃ እና ስለዚህ ብዙ ዋጋ እየከፈሉ ከዛም ደግሞ ተርፈው እዚህ ሀገር ደግሞ ስራ እየሰሩ ነው። በጣም ይገርማል። አሁን እኛ ስናስብ አእምሯችን ላይ እንደዛ አይደለም የሚመጣው። የኛ ሀገር ያው ክርስትና እንግዲህ ከዋጋ ከመከፈል ጋር የተያያዘው ነገር በተለይ ሰው ስራውም አለ፣ ሩጫውም አለ፣ ግን ደግሞ ቸርች ጊዜውም አለ። እዚህ ሰው ይሄዳል። እናንተ ጋር ደግሞ አሁንም እንደገለጽክልኝ በጣም ዋጋ በመክፈል ነው ሌሊት እየተሰራ ደግሞ ቀን ላይ ደግሞ ቤተክርስቲያን የሚመጣበት ነውና ቀላል አይደለም። አዎ፣ ኢቭን አገልጋዮቹም ፓስተሮቹም በብዙ ዋጋ ነው ያው እዛ ሀገር ፓስተር ሆን ማለት በቃ ሁሉ ነገር ነህ። ካውንስለር ነህ፣ ነብይ ነህ፣ አባት ነህ። በቃ ሁሉንም ሰው ሲያዝንም ሲደሰትም ምን ሲልም ያው አብረህ ነው ያለው። በተለይ ያው ቸርች ጅማሬ ላይ ያው ቸርች እያደገ ሲሄድ እንግዲህ የሚረዱ ስታፎች እንትኖች ሲኖሩ ነገሮች በተወሰነ መልኩ ይቀላል እና ግን ብዙ የውጭ ሀገር ላሉ አገልጋዮች በጣም ትልቅ ሪስፔክት አለኝ። ኦፍ ኮርስ ያው እዚህም ላሉ ያው እንደዛ ነው። ግን ስለምታውቀው ያለው ነገር ያለው ቻሌንጅ ምልህ ቀላል ያው ሌላ ነገር ማድረግ ሲችሉ እንደሌላው መስራት እንደሌላው
ገንዘብ ማካበት ሲችሉ ያው ማለት ጀኒውን የሆኑትን ነው የማወራው። ሪሊ ጀኒውን ጌታን ብለው የሚያገለግሉ አገልጋዮች በጣም ትልቅ ሪስፔክት አለ። በጣም ትልቅም ግሬስ በውጭ ሀገር አለ እና ብዙ ጊዜ እኔም ገጥሞኛል። ሌሎች አገልጋዮችም እዚህ ስናገለግል ሲሆን ውጭ ሀገር እንደዚህ አይነት አገልጋይ አለ እንደ ይላል። ብዙ ጊዜ እንደዛ ገጥሞኛል። እንደውም አንድ ቸርች ላይ አንድ ሽማግሌ ደብተር ሁሉ ይዘው መጥተው ነበር። ምንድን ነው የሚሰብከው ብለው አዲስ አበባ ውስጥና በኋላ ከፕሮግራሙ በኋላ በጣም በጣም ደስ ብሏቸው በቃ መጥተው አቀፉኝ። አፕሪሺየት አደረጉኝ። እንደሌላም ጊዜ ና ብለው የሚያስተምርብን ነው ማለት ግሬስ ያለ ግን በጣም በጣም የሚገርም ግሬስ ያላቸው ፓስተሮች በውጭ ሀገር አሉ። እግዚአብሔር ይመስገን። በጣም ይገርማል። አንተ እንግዲህ በካናዳ ባለችው በኢትዮጵያ ወንጌላዊት በኤድመንተን ነው አይደል? ኤድመንተን ምዕራብ ካናዳ ውስጥ ያለ ከተማ ነው። እዛ ሲኒየር ፓስተር ነው። ብዙ ጊዜ እዛ ከሄድክ ስንት ጊዜ ሆነ? ብዙ ጊዜ ኦልሞስት ወደ ከ35 ዓመት በላይ ነው። ረጅም ዘመናት እዛ አገልግለሃል። በልጅነቴ ነው ከኢትዮጵያ ወጣሁት እና እንግዲህ ብዙ ዘመኔን ያሳለፍኩት ውጭ ሀገር ነው። ግን ያው እዚህ እመላለሳለሁ የሚሽን ስራ ስላለን እና ያቆይቻለሁ፣ በጣም ቆይቻለሁ። በጣም ጥሩ። እንግዲህ እኔ ስላንተ አንዳንድ ነገሮችን ስሰማ ወይም ስጠይቅ ብዙ ነገሮች ነግረውኛል አንዳንድ ወገኖች። በተለይም ደግሞ አንድ ኃላፊነት ብቻ ውስጥ አይደለም ያለው። የቸርቿ የቤተክርስቲያኗ ሲኒየር ፓስተር ነክ፣ እንዲሁም ደግሞ በኢትዮጵያ ውስጥም የተለያዩ አገልግሎቶች ፕሮጀክቶች ላይም ማናጀር ነህ እና እስቲ የተወሰኑትን ጥቀስልኝ። እኔ አሁን እንድጠቅሳቸው ግን እንዳላምታታው ሰጋውኝና እግዚአብሔር የሰጠ ኃላፊነት ምንድን ነው እስቲ? እንግዲህ ያው ማለት እንግዲህ አገልግሎት ስለሆነ ነው። አንዳንዱ ነገር ፈልጌው ሳይሆን ያው አንዳንዱ ነገር ስትጀምረው ሀሳቡን ስታመጣ ያው እዛ ውስጥ አንተም ግድ በተወሰነ መልኩ እስከተወሰነ ጊዜ ኢንቮልቭ ማድረግ ይኖርብሃል። እንግዲህ ያው በቸርቻችን ውስጥ ያው ከብዙ ፓስተሮችም አሉ አብረው ከኔ ጋር የሚያገለግሉ የኤድመንተን ላይ ማለት ነው። በሎካል ቸርች ደረጃ እንግዲህ ብዙ ኃላፊነት አለብን እና በዛ በከተማችን ለምሳሌ ብርሃን ኮሚኒቲ ሶሳይቲ የሚባል አቋቁመን ያው እዛው ሴትል ያደረገውን የሀበሻው ማህበረሰብ ኢትዮጵያውያንን፣ ኤርትራውያንን እንደውም አሁን አክቹዋሊ ሌሎች ዜጎችንም ሳይቀር ብዙ የማህበራዊ ስራ የሬፊጂ ስፖንሰርሺፕ በኤጁኬሽን ላይ ልጆች ኤጁኬሽን ላይ ጤና ላይ ሄልዝ ላይ ማለት ይሄ ፊዚካል ኤክሰርሳይዝ ላይ በቃ ሆሊስቲክ የሆነ አፕሮች ስላለን በጣም ሰፊ ስራ እንሰራለን። እዛም ላይ ያው እሳተፋለሁ አዝ ቦርድ ሜምበር። እንደገና ያው እዚህ ሀገር የሚሽን ስራ ካናዳ ኮቨነንት ኢንተርናሽናል ይባላል። ወደ 20 ዓመት ሆነን በካናዳ መንግስት እውቅና ያለው ተቋም ነው እና አንድ ቀጸላ የሚባል ወንድም አለ ካልግሪ እና እሱ ያው የዚህ ድርጅት ፕሬዚዳንት ነው። ሌሎችም ወገኖች አሉ። እዛ ላይ አሁን እንደ ምክትል ቸርማን ሆኜ አገለግላለሁ እና እዚህ ሀገርም ደግሞ ቪዥን ፎር ኢትዮጵያ የሚል ተቋም ያው በመንግስት እውቅና ያለው ተቋም ቢሮም ያለው ብዙ ስታፎችም አሉን እና በ7 አካባቢ ሪጅኖች ላይ ሰፊ የሆነ የልማት ስራ የሚሽን ስራ ኢትዮጵያ ውስጥ እንሰራለን። ህፃናት እናሳድጋለን እና እዛም ላይ እንግዲህ ኃላፊነት አለብኝ እና ሌላው ይሄ አሁን ቅዳሜ የነበረው ላውንች ያው አንተም እዛ ላይ ነበርክና ያው የኦንላይን ባይብል ኮሌጅ ያው ለእኛ እዛው ሎካሊ ብለን የጀመርነው ስራ ነው እና ወደ 8 ዓመት ሆነው እና አሁን ኢትዮጵያ ውስጥ እሱን ያው ኦፊሻሊ ቅዳሜ ያው ላውንች አደረግን። እዛም ላይ እንግዲህ የአመራሮች ቸርማን ሆኜ እሰራለሁ። እንግዲህ ብዙ ቆም ነው ያለኝ። እግዚአብሔር ይመስገን። አንዳንዴ እግዚአብሔር ትከሻው ሰፋ ላለ በደንብ አድርጎ ነው አገልግሎቱን የሚሰጠው ብዬ ነው የማስበው። ብርሃን የሚል ነገር ቅድም እያነሳልኝ ነበር እና በተለይ እንግዲህ አንተ የምትኖርባት ሀገር በጣም ብዙ ኢትዮጵያውያን አፍሪካውያን የሚሰደዱባት ወይም ደግሞ ለመኖር በጣም የሚጓጉባት ሀገር ናት ብዬ ነው ማስበው። በተለይ ካናዳ ሲባል ሰው ሁሉ እዛ ለመሄድ ፍላጎት አለው እና እዛ ሀገር እንግዲህ በህጋዊ መንገድም ሰዎች ይገባሉ፣ በህገወጥ መንገድ ሊገቡ ይችላሉ። እንደዚህ አይነት ነገር መረጃ በየጊዜው ስለሚወጣ ማለት ነው እና
ይህንን በህግ ወጥም ያለ ህግ ደግሞ የሚመጡትን ሰዎች የመቀበሉ ስራ አድካሚ አይሆንም? ከዛ አንጻርስ እስቲ እንደው እንግዲህ በህጋዊ ማለት ያው የኛ ቤተክርስቲያኒቷ የስፖንሰርሺፕ ፕሮግራም አላት። ከካናዳ መንግስት ጋር ተፈራርመን ስደተኞችን ከተለያየ የዓለም ክፍል ኤክሰፕት ኢትዮጵያ አለስ ኤርትራውያን ካልሆኑ በስተቀር ስፖንሰር እናደርጋለን። ያው እንግዲህ ኃላፊነት የሚወስደው የቤተክርስቲያን ያሉ ምዕመናኖች ናቸው። አክቲቭ ሜምበርስ የራሱ ፖሊሲ የራሱ አሰራር አለው። በብዙ መቶ የሚቆጠሩ ስደተኞች ራሳችን እናመጣለን። ቸርቹ ከፋሚሊው ጋር ፓርትነር ሆነ ማለት እንግዲህ እነሱ ሲመጡ ቤተሰቡም አለ እና እነዚህን ሰዎች እንግዲህ ያው 1 ዓመት ሙሉ ፎሎ እናደርጋቸዋለን። የሚደረግላቸውን ነገር አሁን ይሄ በተለይ ድርጅቱ ከተቋቋመ በኋላ በተጠናከረ መንገድ ይሄ እየተሰራ ነው ያለው። ግን አዘ ቸርች ያው እንዳልከው ብዙ አይነት ኒዶች ሲኖሩ ማህበረሰቡ ያው በቸርች ባይዘው ከቸርችም ውጭ ያለው ማህበረሰብ በጣም እንትን ይሆናል አይደል? ስደቱም ይሁን ወይም ደግሞ ያው ከሀገር ውጭም ስለምትኖር በተለይ እንዲህ ሀዘን ሲኖር፣ ችግር ሲኖር፣ ደስታ ሲኖር ሰው ያበሻው ኮሚኒቲ ይተባበራል እና ያም ጉድ ካልቸር ያው ከዚህ ዘነው የሄድነው ነገር ነው። አዘር ቸርችም ደግሞ ያው ሰው በቃ ያለው ነገር የማካፈል ካልቸር ያው እኛም ያስተማረን ለቸርችም በርደን እንዳይሆን እንደዛ እንሰራለን። ፕላስ ያው መንግስትም ጥሩ ነው እዛ ሀገር በተለይ አንዳንድ ችግር ውስጥ ከገባ ሲስተሙ ጥሩ ነው። ያው አትራብም፣ አትጠማም፣ መንገድ ላይ አትወድቅም። ያው የምትፈልገውን ላታገኝ ይችላል። ግን ወደ አንድ እስክደር ድረስ የመንግስት ሰፖርትም መኖሩ ጥሩ። አሁን እንደዚህ ሀገር አይደለም። አሁን እዚህ ያው ጀስት you have to survive የሚረዳ ከሌለ መንገድ ላይ ልትወጣ ትችላለህ። እዛ ያው የአልኮሆል የአዲክሽን ነገር ከሌለ ብዙ ያው እርዳታ ከመንግስትም አለ። ካልቸሩ ጥሩ ነው። ካናዳ እንግዲህ ብዙ ጥሩ ነገር አለው እና ከዚህ ጋር አያይዤ ልጠይቅ የምፈልገው ነገር ምንድነው? አሁን የኛ ሀገር በተለይ ክርስትናው በጣም ከሚፈተንበት አንዱ ከኑሮ ጥያቄ ጋር ከችግር ጋር የተያያዘ ነገር አለ። እናንተ ጋር ደግሞ መሰረታዊ የሰው መሟላት ያለበት ፍላጎት ይሟላል። ቤት፣ መጠለያ፣ ልብስ፣ ምግብ የመሳሰሉት ነገር ማለት ነው። እነዚህ ነገሮች በተሟሉበት ሁኔታ ውስጥ ሆኖ በክርስትናው ህይወት መጠንከር ቀላል ነው ብዬ አላስብም እና ከዛ አንጻር ምን አይነት ነገር ትነግረኛለህ እስቲ? ማለት እንግዲህ እንዳልኩ ያው በዛ ውስጥ ሆነ በጣም ሪሊ ዲቮትድ ሆነው ጌታን የሚያመልኩ የሚያገለግሉ በጣም ብዙዎች ናቸው በቸርች ደረጃ። አሁን የኛ ቸርች ትልቅ ነው፣ ቁጥራችንም ብዙ ነው እና ምልህ በዛ ደግሞ የሚወሰድም ሰው አለ፣ የሚጠፋም ሰው አለ አንፎርቹኔትሊ። ግን ምልህ በተለይ ጌታን ያወቁ ጌታን ጠንካራ ፌሎሺፕ አለ። ሰው እርስ በርስ አሁን ለምሳሌ ሆም ፌሎሺፕ በጣም አሁን እዛ ላይ የሚሳተፉ ሰዎች ያው በስሞል ግሩፕ ስለሚገናኙ በቃ አንዱ አንዱን ይመለከተዋል በችግርም በደስታም እና እሷም በጣም ጠቅሞናል። እና ያው እንግዲህ አይ ቲንክ እኔ የሚመስለኝ ጌታን ሰው ያወቀበት መንገድ ነው። አይ ቲንክ የጳውሎስ መልእክት ለአንድ ስፍራ ላይ ክርስቶስን በዚህ መንገድ አልተማራችሁትም የሚል ቃል አለና እኔ አሁን በማግኘትም በማጣትም ያው ጌታን ተከትዬ አውቃለሁ። እንዳልኩ ጌታን ያገኘሁት እኔ በስደት ነው። ጅቡቲ የሚባል ሀገር በስደት ሄጄ ነው ጌታን የተቀበልኩትና ከነ ወንጌላዊ ያሬድ ጥላሁን ጋር አብረን ነበር። እሱም ታሪክ እንደዚህ አይነት ስለሆነ ያሬድ ጥላሁን ብዙ አገልጋዮች እዛ 3 ሆነን ነው ጅቡቲ ቸርች የተጀመረው። ያሬድ 1 ዓመት ላይ ትንሽ በወራት በቀድመው ነው በጌታ ያው በጣም ቀርበው ወደው ጓደኛዬ ነው እና ብዙ አገልጋዮች ከዛ ቸርች ወጥተዋልና እንግዲህ እዛ ቦታ ላይ በጣም ከባድ ችግር ነው ያለው ማለት ግን በዛ ችግር ውስጥ ግን በጣም ጠንካራ ክርስትና ነበረ ማለት። አንዳንዴ የጌታን ነገር ጨክነ ስትከተል ነው ለውጡን የምታየው። አሁን አንዳንድ ጊዜ ያው ሪላቲቭ የሆነ ነፃነትም ስላለ ነገሮችም በጣም ፋስት ስለተለወጡ አንዳንድ ጊዜ ኮምፕሮማይዝ ስናደርግ ያው የእግዚአብሔርን ነገር አናየውም፣ የእግዚአብሔርን እጅ አናየውም እና አይኖ አሁን በዚህ በቻሌንጅም ባለበት ነገር ውስጥ ደግሞ በጣም ጌታን የሚያመልኩ ሰዎች አሉ ብዬ አስባለሁ። ግን ያው እንዳልከው በሀገር ደረጃ ያው ኤቲካሊ ብዙ ቻሌንጅ እንዳለ እያየሁኝ ነው። በጣም ብዙ ቻሌንጅ እንዳለ እያየሁኝ ነው። እንግዲህ ካናዳ ምድር ውስጥ ሆናችሁ ስለ ኢትዮጵያ ታስባላችሁ። ማሰብን ብቻ ሳይሆን በኢትዮጵያ ውስጥም ትልቅ የሆነ ፕሮጀክቶች አላችሁ እና የነዛ የምትሰሯቸው ፕሮጀክቶች ምንድን ናቸው? እንዲሁም ደግሞ ከአብያተ ክርስቲያናት ጋርም
ያላችሁስ ግንኙነት ምን ይመስላል? እዛ ባለችው የካናዳ አብያተ ክርስቲያናት አንተ ምክትል ፕሬዚዳንት እንደሆንክ ሰምቻለሁ እና በጣም ደስ የሚል ይበል የሚያሰኝ ነው። እንግዲህ በዛ ሀገር ውስጥ እንደዚህ የተጠናከረ የአብያተ ክርስቲያናት ህብረት ካለ አሪፍ ነው ብዬ ነው የማስበው። መንፈሳዊ ጤንነት ቤተክርስቲያንንም ከመጠበቅ እና ከማሳደግ አንጻር ማለት ነው። እና ከኛ ሀገር አብያተ ክርስቲያናት ጋር ያላችሁ ግንኙነት ምን ይመስላል? ምንስ እየሰራችሁ ነው? አሁን እኛ ያው እንግዲህ እንዳልከው የሚሽን ስራ በጣም አሁን እንደ አጥቢያ ብዙ ፎከስድ አድርገን እየሰራን ያለ ነው። ብዙ ነገር አለ በዚህ በልማት ተቋሙ። እንደገና አሁን አዲስ አበባ ላይ ቸርች ፕላንት አድርገናል። የኤድመንተን ቸርች ቅርንጫፍ እዚህ አዲስ አበባ ላይ ጀምረናል። ግን ይሄ የሚሽኑ ስራ የልማቱ ስራ ግን ኦልሞስት ከ20 ዓመት በፊት የተጀመረ ነው። ትንሽ ዩኒክ የሚያደርገው ለሌሎች ደግሞ እንደ ምሳሌ ሊሆን የሚችለው አሁን ሀሳብ ራዕይ ከዚህም ከዚያም ሊመጣ ይችላል። እግዚአብሔር ለሆነ ሰው ሀሳብ ሊሰጠው ይችላል። ግን ያንን ሀሳብ ይዞ ተባብሮ አንድ ትልቅ ነገር መስራት እንግዲህ አቲንክ እንደ ኢትዮጵያውያን ኤርትራውያን አንዱ ቻሌንጃችን እሱን ተባብሮ መስራት ማለት ነው። እግዚአብሔርን የሚያከብር ነገር እና አሁን እዚህ ሀገር ለምሳሌ ከምንሰራቸው ስራዎች አንዱ ከ850 በላይ የሚሆኑ የድሃ ልጆች እናሳድጋለን። አሁን ይሄ ስፖንሰርሺፕ ፕሮግራም ነው። ልክ ወርልድ ቪዥን ኮምፓሽን እንደሚያደርገው ምንድነው አንዱ ቻሌንጅ ህዝባችንንም መሪዎችንም ያደረግነው። ለምሳሌ ነጮች ብዙ በዚህ በእርዳታ ስራ ላይ ብዙ ጊዜ አሁን እዚህ ሀገር ይሰራሉ፣ ከቸርቾች ጋር ይሰራሉ። እግዚአብሔር ይመስገን ስለነሱ። ግን እኛ መስራት አለብን። ምክንያቱም እነሱ ሲሰጡ በረከት ወደ እነሱ ነው የሚሄደው። ስለዚህ በሚል አሁን ኦልሞስት በእነዚህ ስፖንሰርሺፕ ፕሮግራም ሜይ ቢ 96% 97% አበሾች ናቸው፣ የቸርች ሰዎች ናቸው። ካናዳ ካሉ ከተለያዩ ቤተክርስቲያናት ናቸው እና ሳክሪፊሻሊ ነው የሚሰጡት እና በአንድ ልጅ እስከ 35 የካናዲያን ዶላር ይሰጣሉ። እና እንግዲህ በተለያየ ኦልሞስት ወደ 6-7 ሪጅን ውስጥ እነዚህ የስፖንሰርሺፕ ፕሮግራም አለ። አዲስ አበባም ላይ 1-3 ክፍለ ከተማ ላይ ፕሮግራም አለን። እና ከአዲስ አበባ ውጭ ደግሞ ብዙዎቹ ነው ያሉት። በሁሉም ክልል ላይ አለ። ያው ይሄንን ደግሞ ኦን ፐርፐዝ ነው ያደረግነው። ምክንያቱም እኛ የወንጌል ሰዎች ስለሆነ ለአንድ ግሩፕ አይደለንም፣ ለአንድ ብሔር አይደለንም በሚል አሁን ኦሮሚያ ክልል ላይ ያለን፣ አማራ ክልል ላይ ያለን፣ ትግራይ ላይ ያለን። እንግዲህ ይሄንን የጀመርነው ድሮ ነው ማወራ እና 20 ዓመት በፊት እንዳልከኝ ሲጀመር ጀምሮ የጀመርነው ደብረ ብርሃን አካባቢ ነው። ከዛ ድሬዳዋ ላይ ያለን፣ ነገሌ ቦረና ላይ አለን። እንደውም ነገሌ ቦረና ላይ ያለውን ፕሮጀክት አንድ ፋሚሊ ነው፣ ወደ 58 ልጆች አንድ ፋሚሊ ነው ስፖንሰር ያደረገው። በረከት የሚባል በጣም የምንወደው የእግዚአብሔር ሰው ቸርቻችን ያለ ወንድም ነው። እንደዚሁ ሌሎችም የተለያዩ ፕሮጀክቶችን የሚሰሩ አሉ እና እንግዲህ በህብረት ነው የምናደርገው። ሌላው ይሄ ሰዎች ራስ ማስቻል ላይ በዛ ብዙ ሰርተናል። የተለየ ልጆቹን ኤጁኬሽን ላይ ትምህርት ላይ በጣም ብዙ ሰርተናል እና አሁን እኛ ፕሮጀክቱን ስንጀምር የነበሩ ልጆች አሁን ዩኒቨርሲቲ ግራጁዌት አድርገው የመንግስት ሰራተኞች ስራ የያዙ ብዙ ነው። አሁን ለምሳሌ ፐርሰናሊ ፕሮጀክቱ ሲጀመር ጀምሮ ስፖንሰር ያደረኩልኝ አይነ ስውር ነው እና በለጠ ይባላል እና ከ6 ኪሎ ዩኒቨርሲቲ ግራጁዌት አድርጎ አሁን የመንግስት ሰራተኛ ሆኗል። በጣም ይገርማል። እና ብዙ ሰክሰሶች ማለት ያው ብዙ ኮሚኒኬት አላረግንም። ያው እንግዲህ እኔ በባህሪ ያው ስራ ከተሰራ ስራው ይናገር ራሱ የሚል እንትን አለ። ጊዜው ግን ደግሞ የሚዲያ ነው። ሰው ሳይሰራ እንግዲህ እኛ ጌታ ስንቀበል እንዲህ ሚዲያ ምናምን እንደዚህ ስለ ራስ መናገር እንደ ኃጢአት ነው። የድሮ ክርስቲያን አሁን የራሴ አሁን አምኖት ስጠየቅ ካልሆነ እንደዚህ ወጥቼ ይሄን አድርጌያለሁ ማለት አይ ጀስት አይ ካንት እና ነገር ኤኒዌይ ፕሪንሲፕሉም እውነት እኮ ነው። እግዚአብሔር ከሌላው ያመስግንህ እንጂ ራስህ አታመስግን ይላልና ደግሞ ሲሰራ ያው ወሬው ሲሰማ ያው እንደዚህ እንግዲህ እንዳንተ እድል ሲገኝ ደግሞ ያው እንትኖች ላይ እንናገራለን። ግን ያው በጥሩ መንፈስ መነገሩ ሌላውንም ያበረታታል። ኢመርጀንሲ ኤንድ ሪሊፍ ላይ ብዙ ሰርተናል። ለምሳሌ ኢትዮጵያ ውስጥ ድርቅ ሲመጣ ባለፈው በነበረው የትግራይ ጦርነት ላይ እዚህ በአማራ ክልል ብዙ የተቃጠሉ ትምህርት ቤቶችን፣ የተቃጠሉ ክሊኒኮችን እንደገና አሰርተናል። የመንግስት መስሪያ ቤቶች እንደዚህ በጣም ብዙ እንትን ያው ብዙ ዴቫስቴሽን ብዙ ውድቀት ነው ብዙ ያው ጥፋት ነው የሆነው እና እዛ ላይ ብዙ በቃ ኮምፒውተሮች እንትን በማድረግ ሪስቶር አድርገናል። በአማራውም ክልል ላይ አፋርም ላይ ኦልሞስት በቃ ብዙ የኢትዮጵያ ክፍል ላይ ኢቨን ትግራይ ውስጥ ለምሳሌ ያው በጦርነቱ በመሀል የሆነ ጋፕ አልነበረም።
የመጀመሪያው ጦርነት ነበር። በመሀል ያው እንትን ነበር ሁለተኛ ጦርነት ከመሆኑ በፊት። በዛ መሀል ለምሳሌ ለትግራይ ላሉ ክርስቲያኖች ለመርዳት ብለን ሰብስታንሻል የሆነ አማውንት ኦፍ ገንዘብ ወስደን እንደውም ያኔ በጣም ትንሽ ፖለቲካል ነገሮች ቴንሽን ነበሩ። ስለ ትግራይ ማሰብ ስለ ትግራይ መናገር ትንሽ እንትን የሚያስደርግበት ጊዜ ግን እኛ የወንጌል ሰዎች ነን። እኔ አምኖተ ፖለቲሽያን የፖለቲካ ሰዎች አይደለንም። በክርስቶስ ነው ሰዎችን የምናየው እና እዛ የነበሩ ሊደሮች በተለይ ካናዳ ቤተክርስቲያናት ህብረት ይሄን ማድረግ አለ። ለምን እዛ ቦታ ላይ ክራይሲስ አለ። አንዱ ክልል አድርገ ሌላው ክልል ማድረግ በሚል ባይዘዌ ከጦርነቱ ካለቀ በኋላ ሄጄ ነበር መቀሌና እዛ የነበሩ ፓስተሮች በቃ በዛ ጊዜ እንደው ባትደርሱልን ኖሮ አሁን ላናናግራችሁ እንችላለን ብለውናል። እና እንግዲህ ይሄ ያው የእግዚአብሔር ልብ ነውና እንግዲህ እዛ ላይ እንግዲህ ብዙ ስራ እንሰራለን። ሊደርሺፕ ትሬኒንግ እንዲህ ከቸርቾች ጋር ሰፖርት የማድረግ እንግዲህ የተለያዩ ስራዎችን እንሰራለን። እንደገና እግዚአብሔር ደግሞ ረድቶንም በተለይ ሌትሊ ብዙ ሎካል ግራንቶችን ከተለያዩ ኤጀንሲዎችም ጋር እያደረግን በቢሮ አለን በጣም እዚህ የተደራጀ ቢሮ እና ያሉትም ስታፍ አሁን የነበረው ዳይሬክተር አሁን ለቀዋል እና እሱም ብዙ ነገር ነው ኮንትሪቢዩት ያደረገው እና we're very grateful for him እና በጣም ሰብስታንሻል የሆነ ስራ ነው የተሰራው። ላስት ይር ኦልሞስት ወደ 93 ሚሊዮን የኢትዮጵያ ብር ፕሮጀክት ላይ ውሏል። እግዚአብሔር ይመስገን። በጣም ከትንሽ ጅማሬ እዚህ መተን ትልቅ ስራ እየተሰራ ነው ያለው። በጣም ገርሞኛል የእግዚአብሔርን ስራ ስትነግረኝ። የኛ ሀገር ያው ቅድምም እንዳነሳ ነው ሆሊስቲክ አገልግሎት ሁለንተናዊ አገልግሎት በጣም መጽሐፍ ቅዱሳዊ መሰረት ያለው ነው። ጌታ ኢየሱስም የሚከተሉትን ሰዎች በሚያስፈልጋቸው ሁሉ ከጎናቸው በመቆም የእግዚአብሔርን መንግስት ይሰብክ ነበረ። አንዳንዴ በጣም ክርክርም ባለፈው ሶሻል ሚዲያ ስለነበረ ነው። በጣም የተራበ ሰው የተቸገረ ሰው አይተክ ኢየሱስ ያድናል ከምትለው ወይ ምግብ ሰጥተው ኢየሱስ ያድናል ብትለው የትኛው ነው የተሻለው የሚል እንደዚህ አይነት ነገሮች ነበሩና እግዚአብሔር ከረዳ ከአቅሙ ከሰጠህ ደግሞ ቤተክርስቲያን ይህንን አስባ ሁለንተናዊ አገልግሎት መስጠት ቀላል አይደለም ብዬ ትልቅ ነገር ነው። ሰብኮ ብቻ ሳይሆን ከዛ በኋላም ደግሞ ክርስትና እንትና ሁለቱም ነው። አሁን አንዱ እኔ በምዕራቡ ዓለም ብዙ ስለኖርኩኝ አሁን አንዳንድ ጊዜ ምዕራባዊ ምናልባት እንደኛ ላይሰብኩ ይችላሉ ደግሞ ግን የሚሰሩት ስራ ግን በቃ እንትን ያሳፍርሃል። አማኝነን ከምንለው ማለት ነው። ከሃዲ ሆኑ ኤቲስት ሆኑ የሚሰሩት ስራ ዓለምን የሚመግቡ ያሉት እነሱ ናቸው። ከየት መጣ ስትል የወንጌል እንትን ነው። ካልቸራቸው ከወንጌል የተወለደ ነው። እንዲሁ ስልጣን ያመጣው አይደለም። የክርስቲያን ካልቸር የጉድ ሰማሪታንስ ካልቸር ነው እና ባይዘው አሁን ለመርዳት ለሌላው ለማካፈል እንዴት ነው ብቃት አያስፈልግህም ወይ ልብ ነው ወይ መጠኑም አይደለም። ምሳሌ እግዚአብሔር ሰው ባርኮት 100,000 200,000 የሚሰጥ ሊሆን ይችላል፣ ሚሊዮን ሊሰጥ ይችላል፣ አንድ ብርም መስጠት ይችላል። ዋናው አሁን ጌታ ያቺ የመበለቲቷ ታሪክ እኮ ስታይ ሴትዮዋ የሰጠችው 2 ሳንቲም ነው አይደል? እና ግን ብዙ ከሰጡት ይልቅ የጌታን ልብ የነካው የሷ ነው። ለምንድነው? ሳክሪፊሻል ነው። አሁን ይሄ ምንድነው እንግዲህ አስተምህሮ ያስፈልጋል። አሁን እኔ እዚህ ሀገር የማየው አንድ ችግር እኛ አሁን ደፍሬ ያስተምራለሁ በዚህ በመስጠት ዙሪያ በቃ ቢብሊካል እውነተኛ የሆነውን ነገር በጀነሮሲቲ ዙሪያ ያስተምራለሁ እና ብዙ ጊዜ ፍርሃትም አለ። ምክንያቱም የፕሮስፔሪቲ ጎስፕል የሚባልም እንትን ስላለ ስጡ ካልክም ያው ተሳሳተ አስተማሪ ተደርጎ የመፈረጅም ፍርሃት በአገልጋዮች ላይ አንዳንድ ያለውና ግን እውነት የሆነውን ነገር ስታስተምረው ህዝቡ በጣም ትልቅ ስራ ይሰራል እና በዚህ ሀገር በጣም ሪሶርስ አለ። ሪሊ በጣም ውጭ ሀገር የሌለ ሪሶርስ እዚህ ሀገር አለ። ግን ሊደርሺፕ ይፈልጋል፣ ሊድ ማድረግ ይፈልጋል። አሁን ከዶክተር ማሙሻ ጋር ነበርኩኝ በቅርብና በእነሱ ቸርች እግዚአብሔር እየሰራ ያለውን ነገር ይነግረኝ ነበርና የሚሽን ስራ ይሄ ወንጌላውያን ማሰማራት ጀምረዋል እና ሲነግረን በቃ ኢን ሚሊየንስ ነው ሰው የሰጠው። ከኢትዮጵያ አይመስልም ግን አለ ለካ ሪሶርሱ እና ግን ያው ሊደርሺፕ ያስፈልጋል፣ ማስተማር ያስፈልጋል። እንደገና ደግሞ ከትንሹ ነው። አሁን ለምሳሌ ይሄ ስፖንሰርሺፕ ፕሮግራም እኛ ጋር 5 ልጅ ነው የጀመርነው። በ5 ልጅ
እና 5 ብር ነበር የምናዋጣው። ከዛ አድጎ አሁን hundreds of thousands of dollars እንትን የሚል ባለፉት 20 ዓመት ወደ ኢትዮጵያ ብዙ በሚሊየንስ የሚቆጠር የካናዲያን ዶላር እንዲገባ አድርገናል። ሰው ተረድቷል፣ ልጆች አድገዋል። ብዙ ስራ እንግዲህ እግዚአብሔር ነው የሚቆጥረው ማለት ያው ነገር ደግሞ የምናረገው ነገር ለጌታ ነው። ምንም አደረኩም ለማለትም አይደለም። ሪዋርድ የሚያደርገውም እግዚአብሔር ነውና እዚህም ሀገር ዲያስፖራውም ላይ ብዙ አቅም አለ። ግን እንግዲህ ያው መስራት ይጠበቅብናል ብዬ አስባለሁ። በጣም ይገርማል። እንግዲህ ትልቅ የማንቂያ መልእክትም ነው ብዬ ነው የማስበው። ሰው ከጉድለቱም ሰጥቶ እግዚአብሔር ያንን ነገር ይባርከዋል። ሁለንተናዊ አገልግሎትም መስጠት ይቻላል። ያለውን እንግዲህ ሊደርሺፕ ያለውን ክፍተት ሞልቶ ማለት ነው። እንግዲህ አሁን ወደ ጥያቄ ወደ መጨረስ ላይ ነው የምገኘው። ኢትዮጵያ እንደ ካናዳ ትሆናለች? እንደዚህ አይነት የሚታይ ነገር አለ? በተለይ አሁን ውጭ ሀገር ያለ ሰው ሲመጣ መንገዱ ይሄ መሰረታዊ ልማት አንዳንድ ነገሮችን ሲያይ ለውጥ ሲያይ ብዙ ነገር ያስባል ብዬ አስባለሁ። አሁን የኮሪደር ልማት አለ በሀገራችን። መንግስት በተለያዩ ከተሞች ላይ እየሰራ ያለው ስራ አለ እና ከዛ አንጻር ምን አይነት ተስፋ ምን አይነት ነገር ኢትዮጵያ ላይ ይታያል? እንዲሁም ደግሞ በመቀጠል ምን አይነትስ ክፍተት አለ? እንዴትስ መሞላት አለበት? ይሄ ነገር መስተካከል አለበት ብለህ ታስባለህ? ጥሩ ጥያቄ ነው። አስቸጋሪም ጥያቄ ነው እና ምንም ማይካድ በጣም ብዙ ለውጥ አለ፣ ብዙ እድገት አለ። በተለይ ያው እኔ ስለምመላለስ ቶሎ እዚህ ሀገር በተለይ አሁን አዲስ አበባ አካባቢ ስታይ ቶታሊ ከተማው ሌላ ከተማ እየሆነ ነው ያለው። በጣም ብዙ ስታንዳርዱን የጠበቀ ነገር ነው የምታየው እና ተስፋ ሰጪ ነው። የሚደረገውም ነገር ሁሉ አፕሪሺየት መደረግ አንዱ በእኛ ካልቸር መማር ያለብን ያው ክሪቲክስ ማድረግ ብቻ ሳይሆን ክሪቲክ ማድረግ ያለብንን ማድረግ አለብን፣ ግን አፕሪሺየት ማድረግ ያለብንን ደግሞ ማድረግ አለብን እና እኔ አይ ሪሊ አፕሪሺየት አሁን እየተደረገ ያለውን ነገር በብዙ መሰረተ ልማት ያው ያልነበነ የአዲስ አበባ ልጅ ነኝ። ስለዚህ አዲስ አበባ መደብ ነው እና እዚህ ከተማ ልደታ ነው ተወልጄ ያደግኩትና ልደታ ልጅ ደግሞ ብዙ ነገር አይቷል ያውቃል ይባላል። ያውቃል ብዙ ነገር ስለምናውቅ it's a different city። እንግዲህ ኢትዮጵያ ካናዳ ትሆናለች ወይ እንግዲህ የሚለው ጥያቄ ያው ከሰራን ይሆናል። ያው ምንድነው አሁን አንዱ መሰራት ያለበት ደግሞ ያው ይሄ ማይንድ ትራንስፎርሜሽን ላይ አሁን ሪሊ ሬስቶሬሽን በቸርች ደረጃ ያስፈልገናል ብዬ አምናለሁ። በዚህ ጀመርነውም ቸርች ያው ቲማችን ሬስቶሬሽን ነው። የቸርቹም ስም ሃውስ ኦፍ ሬስቶሬሽን የሚል ነው። እንግዲህ አሁን ካናዳውያንም ሰዎች ናቸው፣ ኢትዮጵያውያንም ሰዎች ነን ማለት ምንም ዲፈረንስ የለንም። ግን ካልቸሩ ነው። አሁን ካልቸር ደግሞ የብዙ ነገር ጥርቅም ነው። ለምሳሌ አሁን በጣም ትጉ ህዝብ ነው። ጊዜ አጠቃቀም ላይ ኢንቨስት ማለት ብዙ ነው የምልህ ኤጁኬትድም የሆነ ህዝብ ነው እና እንግዲህ እኔ ብዙ ጊዜ መሪዎችንም እንደዚህ ምድል ሳገኝ የምናገረው ትምህርት ቤትም ሲሄድ ስለ ዌስተርን ሲቪላይዜሽን እንደዚህ የወሰድኩት ኮርስ ነበረ እና ብዙ ኢምፓክት አድርጎኛል። እና አሁን የካናዳን አሁን ብዙ ነገር ዲክላይን እያደረገ ነው። በተለይ ይሄ የክርስትናው ነገር በጣም አሳዛኝ በሆነ መንገድ የሞራሊ ዲክላይን እያደረገ ነው። ግን ካልቸሩ ግን ስቲል የክርስቲያን ካልቸር ነው እና the way they think እና የአእምሮ ትራንስፎርሜሽን ያስፈልጋል። ለምሳሌ ሰው በሰውነቱ ነው እዛ የሚታወቀው። ምልክት ብሔር መጣ። አሁን ለምሳሌ እኛ እዛ ሀገር እንደ ኢሚግራንት ሆነ እንደገባ ነው። በነፃነት እንወጣለን፣ በነፃነት እንገባለን። የሚጠይቅህ የለም። ሰርተህ ትበላለህ፣ ተመረህ አንድ ቦታ ትደርሳለህ። እንግዲህ ይሄ አሁን ስራ ይፈልጋል። በተለይ አሁን የኢትዮጵያም ችግር ብቻ ሳይሆን ብዙ ብለህ የአፍሪካ ሀገር የታዳጊ ሀገሮች ቻሌንጅ ነው እና ስለዚህ ይሄ በአእምሮ ላይ ብዙ መሰራት አለበት፣ ትራንስፎርሜሽን መምጣት አለበት ብዬ አስባለሁ። እንግዲህ ሌላው እንደ ኮንሰርን እኔ እንግዲህ ሳይ አንዳንድ ጊዜ ከውጭ ስትመጣ አንድ ቦታ ላይ ኦብጀክቲቭ ትሆናለህ። ለምሳሌ አንተን ያለህበት ከተማ ብትመጣ እኔ ያላየሁትን አንተ ታያለህ። ለምክንያት በፍሬሽ እንትን ነው የምትባል አዲስ መነጽር ነው የምታየው። የዛ ነገር የዛ ችግር ተጽዕኖ አንተ ላይ የለም እና አሁን እኛ ስንመጣ የምናየው ነገር አለ፣ እዚህ ያለው ሰው የማየው ማለት ነው። እና አሁን አንዱ ሬል የማየው ነገር የኤቲክስ ነገር ነው። ኤቲክስ በአማርኛ
ምን እንደሆነ አላቅም። ይሄ የሞራል ነገር በቃ ኢቭን በእንቶ ውጭ ያለውን እንተውና በዚህ ኢቫንጀሊካል ኮሚኒቲው ላይ እውነት የሚባለው ነገር አንጻራዊ እየሆነ ነው እና አሁን ሳናቀው ከቤተ ክርስቲያን የወጡ አስተምሮት አሁን እነዚህ ነገሮች ናቸው የስጋን ነገር የሚገሉት ለጽድቅ እንድትኖር የሚያደርጉ እና አሁን ትምህርቶቻችን በጣም ዋን ሳይድድ ሆነዋል። ፖዚቲቭ ነገር ብቻ ሆነዋል። ቪክትሪ ላይ ብቻ ያነጣጠሩ ሆነዋል። የክርስትና እምነት የድል ህይወት ነው፣ ምንም ጥርጥር የለውም። ነገር ግን ድል ካለ ትግል አለ ማለት ነው። የሆነ ነገር ብሬክ ስሩ የምታረግ ከሆነ የሆነ ግድግዳ አለ ማለት ነው። የሆነ የድል እንትን ካገኘ በፈተና ውስጥ አልፋ እና አንዳንድ ጊዜ እነዚህ the whole gospel I think መሰበክ አለበት፣ ወደ ስክሪፕቸር መመለስ አለብን ብዬ አስባለሁ። እና እንግዲህ አሁን ይሄ አንዳንዱ ነገር ስታይ ኦፍ ኮርስ በህግም መንግስት የሚያደርግን የሞራል ነገር አንዳንድ ቤተሰብ ኃላፊነት ቤተሰብ ላይ መሰራት አለበት፣ ቤተክርስቲያን መሰራት አለበት እና ሶሳይቲው ላይ መሰራት አለበት። እና I think አሁን ይሄ ለምሳሌ ኤድመንተን ስታብሊሽ ያደረግነውን ኦርጋናይዜሽን ብርሃን ያልንበት አንዱ ምክንያት ጌታ ኢየሱስ ከተናገረው ነው። በቃ መልካሙን ስራችሁን አይተው ይሄ ብርሃናችሁ በሰው ፊት ያብራ ብሎ የተናገረው ክፍል ስታይ ብርሃን ያለው ምንድነው? መልካም ስራችንን ነው። ስለዚህ ክርስትና መልካም ስራ ፕሮዲዩስ ካላደረገ ክርስትና አይደለም፣ ወይ ተቀይጧል ወይ ደግሞ ጄኒውን አይደለም። እና ጄኒውን የሆነ ክርስቲያኒቲ መልካምን ስራ ፕሮዲዩስ ያደርጋል። እና እንግዲህ ይሄ የባይብል ኮሌጁ እንግዲህ ጀመርነው ኢትዮጵያ የሚመጣ ነው። እንግዲህ የአቅማችንን ኮንትሪቢዩት ለማድረግ ይሄ በኦንላይን አሁን እናስተምራለን። መመዝገብ የሚፈልጉ እንግዲህ መመዝገብ ይችላሉ። እግዚአብሔር አብስቶ ይባርክ ፓስተር። በጣም ብዙ እንግዲህ የአገልግሎት የህይወት ምስክርነቶችና እንዲሁም ደግሞ ከታዘብከው ካየኸው ጌታ ካስተማረ ነገር ብዙ ነገሮችን ነግረህናል። በጣም ጥሩ ቆይታ ነው ያደረግነው። የመጨረሻ መልእክትም ብታስተላልፍ ደስ ይለኛል። በቅርብም ደግሞ ቅድምም እየገለጽነው ነበረ ኦንላይን የመጽሐፍ ቅዱስም የቴዎሎጂ ኮርሶች እንደምትሰጡም ዘርፈ ብዙ አገልግሎቶች እየሰጣችሁ ስለሆነ እሱንም እንዲሁም በዛው መልእክት ካለ እድሉ ልስጥክ። ያው ቀደም እንደተናገርኩት እንግዲህ ካናዳ ውስጥ የኦልሞስት ለ8 ዓመት ያህል በጣም ውጤታማ ነው እና ከኦልሞስት ከ28 የሚሆኑ የዓለም ከተሞች ተማሪዎች ነበሩን። አሁንም እየተሰጠነ ያለው እንደውም በሰርቲፊኬት በዲፕሎማ አሁን ወደ ዲግሪ አሳድገነዋል። በጣም ኤክስፒሪየንስ ባላቸው በአካዳሚክ ብቻ ሳይሆን በህይወት ተሞክሮ መርጠን ነው እንዲያስተምሩ የምናደርገው። አሁን በኢትዮጵያ በአማርኛና በአፋን ኦሮሞ ኦልሬዲ ላውንች ተደርገዋል፣ ምዝገባ ተጀምሯል። እና እንግዲህ ላለው አንዳንድ ክፍተት ይሄ ልክ በተለይ አሁን ዋይፋይ ባለበት እና ስልክ ወይ ላፕቶፕ እጃቸው ላይ ካለ ላይቭ ነው፣ በዙም ነው የሚተላለፈው። በጣም ባዘወይ አሁን ከዚህ የምናስተምረው አውሮፓ እና እንደገና ሚድል ኢስት አካባቢ ያሉ ሰዎችም መመዝገብ ይችላሉ። ያ ዌብሳይታችን ያው www.visionbiblecollege.org ቢገቡ ሙሉ መረጃ ዌብሳይቱ ላይ አለ። ሬጂስትሬሽንም ዌብሳይቱ ላይ አለ። ፔመንቱንም ዌብሳይቱ ላይ ማድረግ ይችላሉ። እና እንግዲህ ስለሰጠኝ እድል እግዚአብሔር ይባርክ ቴንኪው ማለት ፈልጋለሁ። አመሰግናለሁ ፓስተር። እግዚአብሔር አብስቶ ይባርክ። አንተም የጸጋሹ እንግዳ ሆነ መተክ ጌታ በህይወት በአገልግሎት እንዲሁም ደግሞ እናንተ አካባቢ እናንተ ቸርች በሚደረገው በጎ ስራ ሼር ስላረከን አመሰግናለሁ። ውድ የጸጋሹ ቤተሰብ ተመልካቾቻችን የዛሬ የጸጋሹ እንግዲህ የነበረው መጋቢ ተረፈ ሰርቀ ነው። ከሱ ጋር ድንቅ ቆይታ አድርገናል። በፕሮግራማችንም እጅግ እንደተባረካችሁ እንደታነጻችሁ ተስፋ አደርጋለሁ። ይህን ፕሮግራም አዘጋጅቼ ወደ እናንተ የማቀርበው እኔ ኤልያስ ወንድሙ ነኝ። ሳምንት እንደ ጌታ ፈቃድ በሌላ እንግዳ ወደ እናንተ የምመጣ ይሆናል። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዲሁ በጸጋ ነው የዳንኩት፣ እንዲሁ በጸጋ በጸጋ ነው፣ እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ።